ማርያም ልደቷ በጣም በጣም ደስ የሚል ቀን ነው። በነገራችን ላይ የምን ቀን እያለ ያከብራል። አንድ ሰው ደግሞ ዛሬ ሊሆን ይችላል፣ ነገ ደግሞ ሴቶች ቀን ማለትስ ነው፣ የእናቶች ቀን ነው እና ብዙ ፕሮቴስታንት ዛሬ በቤቱ ለነገ ሚስቱ ጊፍት ለመስጠት የእናቶች ቀን ብሎ ለማክበር ለሚስቱ አበባ ለመስጠት ሀብታም ከሆነ ወርቅ ምናምን ለመስጠት ደፋ ቀና ይላል። የእመቤታችን ልደቷ ነው ሲባል ግን ይከፋል። የእመቤታችን ዛሬ የተወለደችበት ቀን ነው ሲባል ይቆጣል። እና እኛ ክርስቲያኖች ግን በጣም በጣም ደስተኞች ነን። እመቤታችን በልደቷ በጣም ነው የምንደሰተው። ባይዘው በጣም ብዙዎች ለዚህ ዓለም ስቃይና ለዚህ ዓለም ክፋት የተወለዱ አሉ። የነሱ ልደት እንኳን ይታሰባላቸዋል። መድኃኒትን የወለደች ሕይወትን የወለደች ትሁት እናት፣ በጣም ድንግል እናት፣ ያቺ በትንቢት ሲነገርላት የነበረው ያቺ አስቀድሞ መንፈስ ቅዱስ ለነ ኢሳያስ የገለጣት በጣም እኮ ድንቅ እናት ናትና የስጋ እናቴ እንኳን ልደቷ ሲከበርላት ደስ ይለኛል፣ ሲነገርላት ደስ ይለኛል። የዋህድዬ እዚህ ቲክታክ ላይ እኔና የዋህድ ልደታችን ተከብሮልናል በእህቶቻችን። ኬኩን ይበሉት እነሱ ናቸው፣ ግን በቃ ፌሽታ ነበር፣ ደስታ ነበር። ለኛ እንኳን ለደካሞች ወንድሞቻቸው እህቶቻችን እንኳን ተወለዳችሁ ነው ደስታ ያደርጋሉ። ምንም እኮ አላረግንም። የዓለምን መድኃኒት የሰጠች የሚበላውን የሚጠጣውን የሰጠች ያስገኘች የማህፀኗ ፍሬ ሕይወት የሆነ መልአኩ ወደ እርሷ ሲመጣ ለሷ ብቻ ልዩ ሰላምታ ሰጥቷል። ለማንም ያልተደረገ ሰላምታ፣ ለማንም ያልተደረገ። አስቀድሞ እኮ ለዘካርያስ ተልኳል። ዘካርያስ ጋር ሄዶ ያን አልተናገርም። መላእክት በመጽሐፍ ቅዱስ በብዙ ቦታ ብስራት አብስረዋል። ኦኬ። ለድንግል ማርያም ግን የተበሰረው ብስራት ግን ልዩ ነው። ምክንያቱም ይህ ብስራት የአምላካቸውን እናት ነው ሄደው የሚያበስሩት፣ የፈጣሪያቸውን እናት ነው ሄደው የሚያበስሩት። ስለዚህ ተጠንቅቆ ፈርቶ ነው እና በጣም ልዩ ሰላምታ ነው የሰጣት። ምን ብሎ ጸጋን የተሞላሽ ሆይ ደስ ይበልሽ። ስለዚህ የእመቤታችን ልደቷ ደስታ ነው። ባይዘወይ በጣም ትልቅ ደስታ ነው። መላእክት እንኳን ደስ ይበልሽ እያሉ ያበስሯታል። ድንግል ደግሞ ምን አለች? ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል አለች። ስለዚህ ብጽዕት እንላታለን ድንግል ማርያምን እና ልደቷ ዛሬ በጣም ድንቅ በዓል ነው። ብዙ የድንግል ማርያም ነገር ሲነሳ የሚቆጣ የሚበሳጭ አለ። እመቤታችን ድንግል ማርያም ስንል አምጣ እመቤታችን የሚለውን ኬታ መጣ የሚል አለ። ከዛ ግን ሁሌም እንደምለው የአብይ ሚስት የጠቅላይ ሚኒስትራችንን ሚስት እመቤቴ ሲል ግን ችግር የለበትም አይደለ? ዛሬ ቀዳማዊት እመቤት በማዕከላችን ተገኝቷል። እመቤት ወደዚህ መተው ቀዳማዊት እመቤታችን የሁላችንም እመቤት ወደዚህ መተው ዝማሬ ያቅርቡልን ሲል ችግር የለበትም። ድንግል ማርያምን ግን እመቤቴ ለማለት ግን በቃ መቆጣት ይጀምራል ማለት ነው። ይሄ ታዲያ ከመንፈስ ቅዱስ ነው ብላችሁ ትገምታላችሁ? መንፈስ ቅዱስ ለድንግል ማርያም የገለጣቸው በጣም ብዙ ክብሮች አሉ። በኤልሳቤት አድሮ ተናግሯል፣ በገብርኤል አድሮ ተናግሯል። ጌታ ሲያስተምር በማዕከላቸው የጠባቸው ጡቶች የተባረኩ ናቸው ብላ አንድ ሴት መስከራለች። እና በጣም እኮ የሚገርም ነው። እኛ ነገስታቱን እናከብራለን። እኔ አሁን የጠቅላይ ሚኒስትራችንን ሚስት እመቤታችን የኢትዮጵያ እመቤት ማለት አይከብደኝም፣ ምክንያቱም ጨዋ ነኝ እኔ። መጽሐፍ ቅዱስ ለነገስታት ተገዙ አክብሯቸው ስለሚል አዎ እመቤት ናት ብዬ መሰክራለሁ። ማነው ደግሞ አብይን ደግሞ እንደ መጽሐፉ አነጋገር ደግሞ ንጉስ ለነገስታት ተገዙ ይላል፣ ለገዦቻችሁ፣ ስለዚህ ገዢያችን ነው ብዬ እናገራለሁ። ድንግል ማርያም ግን እመቤታችን ናት ሲባል እኔ ደረቴ ሞልቼ አዎ እመቤታችን ናት እንላለን። እመቤታችን ድንግል ማርያም እንላለን። የአምላክ እናት፣ የጌታዬ እናት፣ የንጉሴ እናት ስለሆነች። በዛኛው ሳይድ ግን ይከፋዋል። የዝናሽን እመቤቴ ሲል ደስ ይለዋል፣ ድንግል ማርያም እመቤታችን ለማለት ይቆጣል። ይሄ ከመንፈስ ቅዱስ አይደለም። ስለዚህ በመጀመሪያ እንኳን አደረሳችሁ ለማለት ነው። ወደ ዘላለማዊ ድንግልናዋ ልምጣ። የዋህድዬ ይገርምሃል፣ ዛሬ እነ ሉተር እድሜ ሰጥቷቸው ቢኖሩ እነ ዝዊንግሊ እነ ካልቪን ህይወት እድሜ ሰጥቷቸው ቢኖሩ እኔና የዋህድሻ ሌሎቻችንም ታብታብ እያደረግን ጊፍት እየሰጠን የነ ዳኒንና የነ ዝዊንግሊን ክርክር እናይ ነበረ። የነ ዶክተር ዳኒንና የነ ዶክተር ካልቪንን የነ ሉተርን ክርክር እናይ ነበረ። ምክንያቱም የራሳቸው የፕሮቴስታንቶቹ ዋና አባቶች የሚባሉት ድንግል ማርያም ዘላለማዊ ድንግል ናት ብለው ነው የሚመሰክሩት። ክርክር እኮ አልነበረም። ዘላለማዊ ድንግልናዋ ላይ ፈጽሞ ክርክር አልነበረባቸውም። ሉተር ተቃውሞ እንኳን ሲወጣ ፕሮቴስት ሲያደርግ ዘላለማዊ ድንግልና ላይ ተቃዋሚ አልነበረውም።
አልነበረውም። እንዲያውም ዝዊንግሊ በጣም አጥብቆ የሔዋን ሁሉ እናት የሆነች ይላታል። የሔዋን ሁሉ እናት የሆነች ይላታል። እና ዘላለማዊ ድንግል እንዲያውም ዘላለማዊ ድንግል አይደለች የሚሉት እነዚህ መሀይሞች ነው የሚላቸው፣ ያልተማሩ ኢሊትሬት ኢግኖራንት ግድ የለሾች ብሎ ነው እንዲያውም በደንብ አድርጎ የሚወቅሳቸው። እና ከራሳቸው አባቶች ጋር እንኳን ይጋጫሉ። ለረጅም ዘመናት ድንግል ማርያም ዘላለማዊ ድንግል ናት፣ ከወለደችም በኋላ ድንግል ናት፣ ከመውለዷ ፊትም ድንግል ናት ተብሎ ይታመናል። ስለዚህ ያ ሁሉ ስህተት ነው ማለት ነው። በዛች በጥንቷ ቤተክርስቲያን መንፈስ ቅዱስ የገለጠውን ትምህርት ዛሬ አንድ ጴንጤ ተነስቶ ለዛውም ኢትዮጵያዊ ጴንጤ ነው ኢትዮጵያዊ ጴንጤ ነው ብለው ማጆሪቲው በውጭ ሀገር ያሉ ጴንጤዎች በተለይ በደንብ የሚያነቡ ጴንጤዎች የድንግል ማርያም ዘላለማዊ ድንግል ላይ ተቃውሞ የላቸውም። የኛ ኢትዮጵያ ጴንጤዎች ግን ዩኒክ ናቸው፣ ባይዘው በጣም ዩኒክ ናቸው፣ ልዩ ናቸው፣ በብዙ ነገር ልዩ ናቸው። እና የድንግል ማርያም ዘላለማዊ ድንግልና በራሳቸው ባቶች ተመሰከረ ሳይት ይቻላል በደንብ አድርጎ ምንም ማቴዎስ 13 ተቀሰ በደንብ አድርጎ ያዘውን ብሎ ጠየቀው። ተሰናከሉበት። ምስክር ለክርስቲያኖች ምስክር ሆኖ ይቀርባል፣ ኮት ይደረጋል። ሲጀመር እኮ ጌታን እኮ አይሁዶች ሲናገሩት በማሾፍ በማላገጥ በስድብ እኮ ነው የሚናገሩት። ይህ የጸራቢ ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ እነ ዮሳ እያሉ ሲዘረዝሩ ሪሊ ክርስቶስን ወደውት ለክርስቶስ ተቆርቁረው የእውነት እየመሰከሩ ብለው ነው የሚያስቡት ጴንጤዎቹ? አይደለም እኮ አይሁዶቹ እኮ የተናገሩት ክርስቶስን ለማሳነስ እኮ ነው። ክርስቶስ በጋብቻ የተወለደ ነው ለማለት እኮ ነው። ሎቱ ስብሐት እንደዚህ እኮ አንናገርም እኛ። ይሄን እኮ እንዲያውም ምስክር አድርገን እኮ ነው ራሱ አናቀርብም እኮ። እኔ ጴንጤዎች ይገርሙኛል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55ን እንደ ምስክር አድርገው ሲያቀርቡ አይሁዶች ጌታን ለማንቋሸሽ ለመስደብ እርሱ በጋብቻ የተወለደ ነው ዮሴፍ ከሚባል ጸራቢና ማርያም ከምትባል ሴት የተወለደ ነው ብለው ለመሳደብ የተናገሩትን ጴንጤዎቹ እንደ ኮት አድርገው እንደ መከራከሪያ አድርገው እንደ ትምህርት አቅርበው ሲያቀርቡ ይሄ እኮ ጌታን እኮ መሳደብ ነው። ባይዘው ይሄን ጥቅስ መጥቀስ ጌታን መሳደብ ነው። በነገራችን ላይ የአይሁድን ስድብ ደግፎ መድገም ነው። እኛ ግን ክርስቲያኖች ነን። ይሄን ጥቅስ አንጠቅሰውም ሲጀመር። ምክንያቱም ይሄን ጥቅስ አይሁዶች ከድንግል ማርያም በዘላለማዊ ድንግል በነበረችው በእርሷ ተወለደ ለማለት የጠቀሱት አይደለም። ስለዚህ ማቴዎስ ወንጌል ላይ ለዚህ ነው ተሰናከሉበትም የተባለው። የተናገሩት ነገር ሁሉ ስህተት ነው የተባለው ለዛ ነው። የእውነት ምስክር ስላልሆነ ሰው የአጋንንትን ምስክርና የአይሁዶችን ምስክር አይቀበልም በመጽሐፍ ቅዱስ ሐሰተኛ ምስክር ስለሆነ ማለት ነው። አንድ ይሄ ነው። እዛ ጋር የተዘረዘሩት ደግሞ አባታቸው እኮ ግልጽ አድርጎ ተቀምጧል እኮ የማን ልጆች እንደሆኑ። ከየት አምጥተውት ነው ፕሮቴስታንቶቹ እዛ ጋር የተዘረዘሩት የማርያም ልጆች ናቸው ብለው የተናገሩት? የማርያም ልጆች ናቸው ተብሎ የተባለበት ጽሑፍ አለ ወይ? የተጻፈ ብቻ አማኝ አይደሉ እንዴ? ሶላ ስክሪፕቸራ የተጻፈ ብቻ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ዝም ባሉ ዝም ነው የምንለው ይሉን አይደል እንዴ? ከየት አመጡት? ድንግል ማርያም ልጆች አሏት የሚለውን ትምህርት የድንግል ማርያም ልጆች ተብሎ ይጠቀሱ ይታሉ። አንድ ቦታ አለ ባይዘው አንድ ቦታ እሱም ቅድም ዮሐዲ የጠቀሰው የዮሐንስ ወንጌል ላይ ምዕራፍ 19 ምን የሚለው እነሆ ልጅሽ እነሆ እናትህ። በቃ አንድ ቦታ አለ ልጅ ተብሎ የጠቀሰው ዮሐንስ ነው። ስለዚህ በዶክተር ዳኒ እኮ አነጋገር በቃ ወንድሞች የሚለው ወንድሞች ተቀበሉት አለ ነው። ኦኬ ስለዚህ ልጅ የሚለው ልጅ ብለን እንቀበለው ዮሐንስን፣ ምክንያቱም ልጅሽ ተብሏል። ለዛውም ክርስቶስ የመሰከረው እነሆ ልጅሽ ብሎ። ስለዚህ ልጅሽ የሚለው ስለተነገረ በቃ አይ ልጇ ነው እኮ ዮሐንስም ከድንግል ማርያም በስጋ የተወለደው ልልን ነው። አንድ ቦታ ላይ ልጅሽ የተባለው ዮሐንስ ብቻ ነው። እስቲ ስጡን አንድ ቦታ ላይ የድንግል ማርያም ልጆች ወይም እነዚህ ከዮሴፍ የተወለዱ ከድንግል ማርያም የተወለዱ ልጆች የሚል ስጡን። የለም ደብል ስታንዳርድ ነው የምትሆኑት። ስትፈልጉ መጽሐፍ ቅዱሱን አትተረጉሙም፣ ሳትፈልጉ ደግሞ ስቀደሙ ዝም ትላላችሁ ማለት ነው። ሌላ የመጨረሻው ራሱ አዲሱ መደበኛ ትርጉም ዮሐድዬ ካለ አዲሱ መደበኛ ትርጉም ላይ ይሄን ማቴዎስ ወንጌል ምዕራፍ 13ን የራሱ የፕሮቴስታንቱ መጽሐፍ ስለ ዮሴፍ ምን ብሎ ነበር የፈታው ዮሐድዬ? አዲሱ መደበኛ ትርጉም
ህዳጉ ላይ ይሄን አብራራና ዮሴፍን ምን ብሎ ነበር የፈታው? ዮሴፍ በዚህ ጊዜ ምን የሆነ ይመስላል ነው የሚለው። ዮሐንስ ትዝ ይላል። ኦኬ ወጣል መሰለኝ። በጣም ጥሩ። እሺ የራሳቸው መጽሐፍ አዲስ ወደኛ ትርጉም ዮሴፍ በዚህ ጊዜ በህይወት የለም። ማቴዎስ ወንጌል ምዕራፍ 13 ቁጥር 55ን ሲያብራራ የጴንጤዎቹ መጽሐፍ ዮሴፍ በዚህ ጊዜ የሞተ ይመስላል፣ በህይወት ያለ አይመስልም ይላል። ጴንጤዎቹ ይመጡና ከዮሴፍ ወልዳለች ይሉናል። ከሞተ ዮሴፍ ነው የወለደችው እንዴ? መቼ ነው ከራሳችሁ ትምህርት ጋር ከራሳችሁ አባቶች ጋር ከራሳችሁ የፕሮቴስታንት ልሂቃን ጋር የምትሰሙት? ራሱ መቼ ነው? አዲሱ ወደኛ ትርጉም ዮሴፍ በዚህ ጊዜ ሞቷል፣ የለም በህይወት ያለ አይመስልም ብሎ ያስቀምጠዋል። እናንተ ደግሞ ትመጡና አይ ከዮሴፍ ወልዳለች ትላላችሁ። ምንድን ነው የምታረጉት? ከሉተርም ተጣልታችሁ፣ ከዝዊንግልም ተጣልታችሁ፣ ከካልቪንም ተጣልታችሁ፣ ከራሳችሁ ከአዲስ ወደኛ ትርጉም ተርጓሚንም ተጣልታችሁ፣ እርስ በእርስም በዚህ ጉዳይ ተጣልታችሁ እንዴት ይሆናል? በሉተሪያን ቤተክርስቲያን ዘንድ በትራዲሽናል ሉተሪያን ድንግል ማርያም ዘላለማዊ ድንግል እንደሆነች ነው የሚያምኑት። ስለዚህ ከኛ ጋር አይደለም ዲቤት መግባት ያለባችሁ። እነ ዶክተር ዳኒ መግባት ያለባችሁ ከራሳችሁ አካል ጎን ጋር ከነ ሉተሪያን ጋር ከነ ካልቪኖች ጋር ከነ ዝዊንግል አማኞች ጋር ነው መግባት ያለባችሁ ክርክር። ምክንያቱም በቀደመችው ቤተክርስቲያን በዚህ ላይ ተቋሙ የላቸውም። በብዙ ነገር ይቃወማሉ ቤተክርስቲያኗን የቀደመችውን፣ በነገረ ማርያም ላይ ግን ተቋሙ የላቸውም። ዘላለማዊ ድንግል መሆኗ ላይ ተቋሙ የላቸውም። መልሶ እንደውም ዘላለማዊ ድንግል አይደለችም የሚሉትን ኢግኖራንቶች፣ መሃይሞች፣ የማያስተውሉ ለማወቅ የማይፈልጉ ጨለምተኞች ያሉ ነው የሚፈቷቸው የሚሰድቧቸው እነ ሉተር እነ ዝዊንግል እነ ካልቪን ማለት ነው። እና ድንግል ማርያም ዘላለማዊ ድንግል ናት። በወለደችውም ጊዜ በድንግልና ጸንሳለች። ከወለደችውም በኋላ ዘላለማዊ ድንግል ናት። ድንግል ማርያም ልጆች የሏትም። የልጇ የበኩር ልጇ ኢየሱስ ክርስቶስ ብቻ ነው። በዛ ላይ የተጠቀሱት ወንድሞች የተባሉት በደም ተቀምጧል ቅድም። ስለዚህ እኛ ይሄንን መሰከራ የጥንቷን የቤተክርስቲያን ትምህርት ይዘን ዛሬም ድረስ ይሄንን መሰክራለን። እንዲያውም ጴንጤዎች ልትኮሩብን ነው የሚገባው የጥንቱን የእናንተን ትምህርት ስለያዝንላችሁ ማለት ነው። የአባቶቻችሁን የነ ሉተርን የነ ዝዊንግልን የነ ካልቪንን ትምህርት እንዲያው እነሱም እኮ እንዲያስተምራሉ ብለን ስለመሰከርናችሁ ነው ልትደሰቱ ነበር የሚገባው። ምክንያቱም የእናንተኑ ትምህርት እየነገርናችሁ ስለሆነ መልሰን እያስተማርናችሁ ስለሆነ ማለት ነው። ያው እናንተ እርስ በርስ ስለምትክዱ አንድ አባታችሁን ስትፈልጉ አባቶቻችሁን ትቀበላላችሁ። ለምሳሌ ስትፈልጉ ሉተርን ትቀበላላችሁ፣ ሳትፈልጉ አይ መዝኜ ነው የምቀበለው ትላላችሁ። ኦኬ። እሱ ግን ከናንተ የተሻለ ሆኖ ለውጥ አመጣለሁ ሐዳሲ ተብሎ ለውጥ አምጪ ተብሎ በእናንተ በደንብ የእሱን ትምህርት ይዛችኋል። እና በነገረ ማርያም ላይ ያለው ትምህርት በጣም ልዩ ትምህርት ነው። ማጠቃላይ ምንድነው እንደዚህ ስትሏቸው ብዙ ጊዜ ፕሮቴስታንቶች ስትረቷቸው በሙግቱ በትምህርቱ ስትረቷቸው ቀጥሎ ምን ይላሉ? ለመዳኔ ምን ይጠቅመኛል ይሏቸዋል ማለት ነው። እቺ በጣም በቃ የድሮ ዘዴ ናት፣ ያልተሻሻለች አፕግሬድ መደረግ ያለባት። መጀመሪያ ድንግል ማርያም ልጆች አላት ብሎ ይቃወማችሁና ስታሳምኑት እንደሌላት ስታሳዩት ለመዳኔ እኮ አይጠቅመኝም ይላችኋል ማለት ነው። እንዴ ለመዳንማ ይጠቅማል። ምክንያቱም የዳነ ሰው ያዋሽማ። ባይ ዘ ዌይ በነገረ ማርያም ላይ የሚዋሽ ሰው ለመዳን አይጠቅመኝም ቢል ይሄ በጣም አስቂኝ ሰው ነው። ምክንያቱም መዋሸት ከመንፈስ ቅዱስ አይደለም። በመንፈስ ቅዱስ ተሞልቻለሁ የሚል ሰው እየዋሸ ለመዳን አይጠቅመኝም። ምክንያቱም ከዳነ ሰው ምን ስለማይፈለግ ውሸት ስለማይፈለግ የዳነ ሰው እውነት መስካሪ ስለሆነ ለመዳን አይጠቅመኝም ብለህ ከዋሸህ አንተ እኮ አልዳንክም እኮ ዋሽተሃል እኮ። ምክንያቱም ከመንፈስ ቅዱስ ያለውን ትምህርት እየተናገርክ ለአባቶች የገለጠውን ነገር ሳትናገር ግን ለመዳኔ ምን ይዋኝ የዳንኩኝ ነኝ ብትል አንተ ውሸታም ነህ። ምክንያቱም የሐሰት አባቷ ዲያብሎስ ስለሆነ፣ የውሸት አባቷ ሰይጣን ስለሆነ፣ የውሸት አባቷ ርኩስ መንፈስ ስለሆነ ማለት ነው። ከመንፈስ ቅዱስ የሆነውን ትምህርት እንይዛለን፣ ከርኩሳ መናፍስ የሆነውን ትምህርት ደግሞ እናርቃለን ማለት ነው። ሁለት ታናሽ ያዕቆብ እንዳለም ዛሬ ሰማን። በነገራችን ላይ ሁለት ታናሽ ያዕቆቦች እንዳሉ እንዴ ዶክተር ዳኒ ከየት ነው ያመጣው ይሄንን? በመጽሐፍ ቅዱስ ሁለት ታናሽ ያዕቆቦች አሉ እንዴ? ጴንጤው ራሱ እኮ ይሄን አያምንም እኮ። ቅድም ታች ተቀምጦ የነበረው ጴጥራ ወንድማችን እኮ ይሄን አያምንም። ሁለት ታናሽ ያዕቆቦች አሉ መጽሐፍ ቅዱስ ትምህርት። ቅድም ሰሙም ዮሐድዬም ጠየቁት ምን ብለው? ታናሹ ያዕቆብ የታናሹ ያዕቆብ እናት ማን ናት አሉት። አይ ታናሹ ያዕቆብ እኮ ሁለት አይነት አለ።
በመጽሐፍ ቅዱስ ታናሹ ያዕቆብ ተብሎ የተጠራ ሁለት አለ። ይሄ እኮ በጣም ክህደት ነው። አዳዲስ ክህደት፣ አዳዲስ ትምህርት እና ይሄንንም እንዲያው በጣም ብታስተካክሉት መልካም ነው ለማለት ነው። እግዚአብሔር ይስጥልኝ፣ ሁላችሁንም አመሰግናለሁ። በድጋሚ እንኳን ለእመቤታችን ለድንግል ማርያም ልደቷ በሰላም አደረሰን። ዛሬ በጣም ደስታችን ቀን ነው እና እንደውም የእናቶች ቀን ዛሬ ቢሆን ጥሩ ነበረ። ባይዘወይ የእናቶች ቀን ዛሬ ቢሆን በጣም አሪፍ ነበረ። በጣም የሁሉ እናት የተወለደችበት ናት ድንግል ማርያም። ኦኬ የእናንተ እናት እኮ ለኔ እናቴ ናት። የሰሙ እናት እናቴ ናት። እዚህ ያለው የፕሮቴስታንትም እናት የአንድ ፕሮቴስታንት አሁን ጎንደሬው ገብቷል። የጎንደሬው እናትን እኮ እናቴ እናታችን ብዬ እኮ ነው የምጠራው አይደል? ኦኬ ድንግል ማርያም ደግሞ የሁሉ እናት ናት። ኦኬ እንደ በቤተክርስቲያን ትመሰላለች እኮ ምክንያቱም ክርስቶስ ቤተክርስቲያንን መሰረታት፣ በቤተክርስቲያን አደረ። የቤተክርስቲያን አካሏ ነው፣ ራሷ ነው፣ ጉላቷ ነው። ኦኬ ቤተክርስቲያን የክርስቶስ አካል ናት። ድንግል ማርያም ደግሞ ቤተክርስቲያን ትባላለች። ለምን? ያን ክርስቶስ ራሱ በማህፀኗ ያዘ ስለሆነች፣ መቅደስ ስለሆነች፣ ማደሪያው ስለሆነች። መንፈስ ቅዱስ በእኛ ላይ ቢያድር በጸጋ ያድራል። በስብከት ጸጋ፣ በዝማሬ ጸጋ፣ በትንቢት ጸጋ ያድራል። በድንግል ማርያም ግን ቢያድር ከስጋዋ ስጋ ነስቶ ነው ያደረው። አያችሁ? አካላዊ ቃል ከስጋዋ ስጋ ነስቶ ነው። በመንፈስ ቅዱስ ረቂቅ የሆነ ስራ ተደርጓል። እኔ ዘማሪ ነኝ ብል በጸጋ ነው የማወራው። ድንግል ማርያም ግን እናት ነኝ ብትል ከስጋዋ ስጋ ስለተዋሃደ ነው። ድንግል ማርያም ብቻ ናት ልጇን ልጄ ብላ መጥራት፣ አምላኬም ልጄም ብላ መጥራት የምትችል። ከኛ መሃል ማንም ሰው ክርስቶስ ጋር ሲጸልይ ልጄ ብሎ መጸለይ አይችልም። ልጄ ብሎ መጥራት አይችልም። ልጄ ብሎ የመጥራት ስልጣን ያላት ድንግል ማርያም ብቻ ናት። እኛ እኮ በጣም ዝቅ ባለው እኮ ነው የምንከራከረው። ታማልዳለች አታማልድም? የአምላክ እናት ከመሆን በላይ ምን ክብር አለ? ምን ክብር አለ? ወደፊትም ወደ ኋላም እኮ የሌለ ክብር ነው። አምላክን ልጄ ብሎ ከመጥራት በላይ ምን ክብር አለ? ለማንም እኮ አልተሰጠም። ይህ ጸጋ ለሷ ብቻ የሆነ ነው። የጸጋ ሁሉ ባለቤት፣ የጸጋ ሁሉ ምንጭ ኢየሱስ ክርስቶስ ነው ከስጋዋ ስጋ የተዋሃደው። ስለዚህ ልጄም የማለት ስልጣን ያላት እሷ ብቻ ናት ከፍጥረት። ለዚህ ነው ከፍጥረት ትልቃለች፣ ከፍጥረቱ ላይ የከበረች ናት። ምን ለምንድን ነው? ከፍጥረት መሃል ክርስቶስን ልጄ ብሎ የመጥራት ጸጋ የተሰጠ የለም፣ ልጄ ብሎ የሚጠራም የለም ከድንግል ማርያም ውጪ ማለት ነው። ይሄንን መረረህም ጣመህም ተቆጣህም አይነፈጠጠም ምናምን ውስጥህ ምን ተጨለመም፣ ይሄ እውነቱ ይሄ ነው። እግዚአብሔር ባከበራት ልክ እንኳን እኛ እኮ ነው አምላክ እናቴ ትሁን ብሎ ማክበር ምን ያህል ድንቅ ነው፣ ምን ያህል እጹብ ነው። እንደ ማንኛውም ሴትነት የሚል አለ እኮ። በቃ እኔም እኮ በዛ ጊዜ ብኖር እኮ እወልደዋለሁ ጌታን የሚልም ደፋር አለ። ልቦና ይስጣችሁ እናንተ ከመንፈስ ቅዱስ የሆነ ነገር ስለማትናገሩ፣ ይሄ ካጋንንት ስለሆነ። እውነተኛ የመንፈስ ቅዱስ ምስክር ግን በጣም ድንቅ ነው። ገብርኤል መጥቶ ያበሰረው የፈጣሪውን የአምላኩን ልደት ነው ያበሰረው። ለማ ለእናቱ ለምትሆነው። ስለዚህ እቺ ድንግል በጣም ንጽሕት ናት፣ በጣም የተለየች እናት ናት፣ በስላሴ ዘንድ የተወደደች ናት። በጣም ክብሯ በጣም ልዩ ነው። ከፈጣሪ ግን ደግሞ ምንድናት? በታች ናት። ኦኬ ለምን? ፍጡር ናታ። ፍጡር ናት፣ ግንስ ከፍጡራን ደግሞ የከበረች ናት። ለምን? አምላኬም ልጄም ብላ መናገር ስልጣንም ጸጋም ስጦታም ክብርም የተሰጣት እሷ ብቻ ስለሆነች ማለት ነው። በረከቱ አይደርብን። እንኳን አደረሳችሁ ለድንግል ማርያም በዓል ልደት። አመሰግናለሁ።